ሰላም ጤና ይስጥልኝ እንደምንውላችሁ አደራችሁ እንደምንሰነበታችሁ ክቡራትና ክቡራን የኦሪት ክፍል ተከታታዮች ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዕለቱ እሁድ ሲሆን በዕብራውያን ዘመን አቆጣጠር ትሽሬ በሚባለው ወር 13 ቀን 5786 ዓመት ዓለም ላይ እንገኛለን። እንግዲህ ባለፉት አርብ ትንሽ መግቢያውን ነብዩ ኢሳያስን ለመንደርደሪያ መግለጽ እንደሞከርሁትኝ ዛሬ እንግዲህ የምንማረው ፓርት 1 ወይም ክፍል 1 ብለን ከምዕራፍ 40 ጀምሮ ነው። ይሁን እንጂ ብዙም ተንታኞች ራምባም እንዲሁም ሁሉም ተንታኞች ራቢ ይሁዳ የተባሉ ብዙ ተንታኞች መግቢያው ላይ እንደሚያሳዩትኝ ነብዩ ኢሳያስ የመጀመሪያ ትንቢቱን ሀብሎ የጀመረ ምዕራፍ 6 ላይ ነው ሲሉ ያሳያሉ ማለት ነው። እና ምዕራፍ 6 የሚያሳየው እንግዲህ ባለፈውም ትንሽ ለመግለጽ ሞክሬያለሁኝ ነብዩ ኢሳያስ ትልቅ ትንቢት ከተባሉትኝ ፈጣሪ አምላክን በዙፋኑ ላይ ተቀምጦ ያየው ነው ማለት ነው። እና ከዚህ ላይ እንዲህ ሲል ያሳየናል መጀመሪያ ላይ ማለት ነው ምዕራፍ 6። ከዛ ወደ ምዕራፍ 40 እንተላለፋለን። ወደ መጨረሻውም ደግሞ አንዳንድ ነገሮችን ይዤ ለመምጣት ወዳለሁኝ ለማጠናቀቅ ያህል እና የትንቢቱ መጀመሪያ ነብዩ ኢሳያስ የትንቢቱ መጀመሪያ ምዕራፍ 6 ነው ይላሉ። ለምንድነው እንግዲህ አንድ ላይ ጀምረው ስለ ይሁዳ ነገስት ብቻ የሚናገረው ብለው ሲሉ አሁንም ራምባምና ሌሎች ተንታኞቹ ነብዩ ኢሳያስ ለይሁዳ ነገስታት ብቻ አይደለም የተናገረው ለአጠቃላይ ለዓለማት ነው የተናገረው ትንቢት። እንዲሁም ለሞዓብ ባለፈው እንደተጠቀሱትኝ ለኢትዮጵያም ለኩሽና ለሚስራይም ለተለያዩ ሀገራቶች እንዲሁም ደግሞ ስለ ኢሳብ ዘር አጠቃላይ ስለ ብዙ አገሮች ስለተናገረ ለይሁዳ ብቻ አይደለም የተናገረው። ስለዚህ የትንቢቱ መጀመሪያ ምዕራፍ 6 ነው ይሄ ነው ይላሉ። እንዲህ ሲል ያሳየናል። ምዕራፍ 1 ሐዞን ኤሎኪ አማርኺብ ይላል። ሐዞን ኤሎኪ አማርኺብ ማለት ሰፋ ያለ እይታ ያለው ራእይ ማለት ነው። ኢሳያው ራእየት አሸም ዮሴፍ አልኪሴ ገቡሃ በቤተ መቅደስ ወመላእክት ሰራፊም ኮሪም በኮል እንግዲህ ነብዩ ኢሳያስ ያየው ፈጣሪ አምላክን ከትልቅ ዙፋን ላይ ቁጭ ብሎ ምስል አድርጌ እንደ ምስል አድርጌ እንዳስቀመጡትኝ ደንትኑ ላይ ማለት ነው። እንዴት ነው ኢሳያው ራእየት አሸም ነብዩ ኢሳያስ ፈጣሪ አምላክን ያየው እንግዲህ ከትልቅ ዙፋን ላይ ቁጭ ብሎ መላእክታንና ሰራፊም ይባላል። ሰራፊም ማለት ከመላእክታን ከፍ ያሉ ናቸው። ኮሪም በኮል ወይም በድምጻቸው እየጠሩ ነው ያየው ማለት ነው። እንዴት ያሉ ነው የሚጠሩትኝ? ከዶሽ 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 አዶናይ ጽባኦት ማለ ኮላሪስ ክቦዶ ቅዱስ 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 የሰራዊት አምላክ ማለ ኮላሪስ ክቦዶ ክብሩ ዓለምን በሙሉ የሞላ ነው ሲሉ ያሉ ሲዘምሩ መላእክታኖች ነው ያየ ማለት ነው። ተውሻ ተካቱኑት በኸት በዛን ጊዜ ለነብዩ ኢሳያስ የተሰማው ምንድነው? ትንሽነትና ኃጢያተኛነት ተሰማው። ምክንያቱም ይሄን የመሰለ ሁኔታ በሚያይበት ጊዜ በጣም ፍርሃትና ጭንቀት ተሰማው ማለት ነው። ኢሳያው ንብሃል ነሐዞን በኦሜር ኢሳያስ ደንግጦ ምንድነው ያለው? እንዲህ አለ ኦይሊኪ ንድሜቲኪ ኢሽታሜ ስፋታይ ማኑኺ ሁ ማርግሽ ኤኑራዊ ልሮት ኤታኮደሽ ምንድነው? ኢሽታሜ ስፋታይ ማለት ከንፈሬ የተበላሸ ሰው ከንፈራቸው ከተበላሸ ሰው ጋር ያለው ኦይሊ ማለት ኦይሊ አወይ ፈጣሪ አምላክን አይቼ ልሞት ነውና በማለት ደነገጠ። በዛን ጊዜ ቀጠል አድርጎ ምን ይላል እንግዲህ ቲሁር በኻና ለሽሊኹት ማላኽ ሰራፍ ኖጊያ በስፋታብ በገሃል ሚና መዝቢያህ ማሽ መሳመል ለቲሁር መኸት በኻና ነፍሺት በሩኻኒት ለተፍኪድ አንቡዋ በዛን ጊዜ ይሄን ባለበት ጊዜ ሳራፍ ማለት አንድ ሱራፌል ከቁርባኑ ከሚነደው ከሰል አንዱ ወሰደና አፉንን አሸው። ይሄ ማለት በእውነት በከሰል ሳይሆን አፉንን አነጻውና ንጹህ አደረገው እንዲሁም ለትንቢት አዘጋጀው ማለት ነው። ክሪያት አሸም ለሸሊያ ቀጠል አድርጎም አሸም ሾኤል ፈጣሪ አምላክ ይጠይቃል። እትሚ ይሽላህ ወሚለህ ላኑ ፈጣሪ አምላክ ምንድነው ያለው? ማን ነው የምንሰደው? ማን መልእክተኛ ሊሆንልን ይችላል በማለት ሲጠይቅ እትሚ ይሽላህ ወሚለህ ላኑ ኢሳያው ኦኔ በኦሜጽ እኔን ይሽላኸኒ በዛን ጊዜ በኃይልና በጀግንነት ነብዩ ኢሳያስ ምንድነው ያለው? እኔ ያለው እነሆ እኔን ላኩኝ በማለት የትንቢቱ መጀመሪያ ተዝለ እንደጀመረ ያሳያል። አመሰራ ንቡይ አሸም ሾለያህ እቲ ኢሳያው
אם נבואה קשה שהעם לא ישמע, לא יבין ולא יחזור בתשובה עד שיבוא חורבן גדול, סיכום בתקווה למרות החורבן ትሻየር ሸሪታ ፕሌታ። እንግዲህ ምንም እንኳን ፈጣሪ አምላክ በዛን ጊዜ ትንቢቱን ሲናገር የመጀመሪያው ትንቢት ህዝቡ አልሰማም፣ መስማት አይሰማም፣ ያውቃን ማወቅ አይፈልግም፣ ይሰማን መስማት አይፈልግም። ይሁንና ስለዚህ ስደት ይመጣን። ይሁን እንጂ ሸሪታ ፕሌታ ማለት መጨረሻ ግን ሁሉንም ጠቅሎ እንደማያጠፋቸውና ከስደት እንደሚመልሳቸው ተስፋውን ያስቀመጠል ነው። እንግዲህ ወደ ምዕራፍ 40 አሁን ስንተላለፍ የሚያሳየን እንግዲህ ፈጣሪ አምላክ በዛን ጊዜ ነብዩ ኢሳይያስ ለትንቢት ሲልከው ፈርጠም ያለና እስራኤል ልጆች አልሰማው በማለታቸው ስደት እንደሚያመጣ ከዛም በኋላ ግን ያ ሆኖም ግን ከ70 ዓመት በኋላ እንደሚመልሳቸውና ተስፋ እንደሚያደርግላቸው ሸሪታ ፕሊታ ወይም ደግሞ የቀሩት ብዙዎቹ እንደሚቀሩ እንደነገረው ትንቢቱን ከዚህ ላይ እንደከፈተ ራምባምም ሁሉም ተንታኞች ከዚህ ላይ እንደጀመረ ያሳየናል። ዛሬ ወደ 40 ስንተላለፍ እንዲህ ሲል ያሳየናል ማለት ነው። መጀመሪያ በአማርኛ ትንሽ ይብሬት ለማያውቁ ትንሽ ለመጥቀስ እንሞክስ። ምዕራፍ 41 ቁጥር 1 ላይ እንዲህ ነው የሚያሳየው። አጽናኑ ህዝቤን አጽናኑ ይላል አምላካችሁ ይላል። ለኢየሩሳሌም ልብ ተናገሩ የተቀጠረችበት ወራት እንደተፈጸመ ወደ ብሪቱ እናየዋለን። ኃጢያቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢያቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩሁ ሲል ይጀምራል ማለት ነው። የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ይህ ማለት ስደቱ ያበቃን፣ ተስፋ ጊዜ ይመጣን። የእስራኤል ልጆች ከስደታቸው የሁለተኛው ቤተ መቅደስ መጥተው የሰሩትኝ ከዛ ስደት ተመልሰው ነው። እንግዲህ የ40 የሚያሳየው አጠቃላይ የእስራኤል ልጆች ወደ ስደት ሄዱ። ከዛም በኋላ ተመልሰው ሁለተኛውን ቤተ መቅደስ በኤዝራና ቤትድኖ የሰሩትን ነው የሚያሳየው ማለት ነው። እንግዲህ ጎዳና አስተካክሉ ማለት መንገድ አስተካክሉ፣ ህዝቤ ይመለሳሉ ከተሰደዱበት። የመጀመሪያ ነብዩ ኢሳይያስ መጀመሪያ ትንቢቱን ሲጀምር የሚያሳየው ምንድነው? ፈጣሪ አምላክን ያያል። በዛን ጊዜ ፈጣሪ አምላክ ማይሰማ ህዝብ ነውና ምን ማድረግ አለብኝ ወደ ስደት ልከዋለሁ ብሎ ሲለው እኔን ስደደኝ እኔ እነግራለሁ በማለት ትንቢቱን እንደጀመረ ከዛም ወደ 40 ደግሞ ፈጣሪ አምላክ ምሕረት እንደሚያደርግና እንደሚመልሳቸው። ሸለቆ ሁሉ ከፍ ይላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ሰርጎጡም ሜዳ ይሆናል፣ የእግዚአብሔርም ክብር ይገለጣል፣ ስጋ ለባሹም ሁሉ በአንድነት ያየዋል፣ የእግዚአብሔር አፍ ይህን ተናግሯል ሲል ይቀጥላል ማለት ነው። ወደ ኢብሪት ስናየው እንግዲህ ወደ ኢብሪቱ ብንመለስ ነው የሚሻል። ያው ትንሽ ትርጓሜው ወይም ትንታኔውን ስለሚቸገር ነው እንጂ በኢብሪቱ እንግዲህ አሁንም ኦጻራ ቶራ የሚባለው እንዲህ ሲል ያሳየናል ማለት ነው። ነሐሙ አሚ አነቢም ይትናቡ በንቡወት ነሐማ ሻቲዶት ላበው አልያም እስራኤል። ነቢያቶች የተናገሩት የማጽናናት ትንቢት ለሚመጣው ጊዜ ማለትም ሻቲዶ ላበው ላም እስራኤል በመጨረሻው ጊዜ ለእስራኤል ልጆች ለሚሆነው ማለት ነው። ወዮማር ኤሎሄም አምላካችሁ እንዲህ ይላል፣ ካህ ዮማር ኤሎኪም ሸላኸን አሸም አማር ኤት ድብሬ አንቡዋ አላሉ ዳብሩ አለብ ኢየሩሳሌም፣ ስለ ኢየሩሳሌም ልብ ተናገሩ። ትዳብሩ ድብሬን ይሁሚም የማጽናናት ንግግር ቺት ካብሉ አልሊባ ሸል ኢየሩሳሌም አከባና ለድብሬ ኒሁሚም ሻም እስራኤል ይሽማ። ይሄ ማለት እንግዲህ እውነት ኢየሩሳሌም ስለምሰማ ሳይሆን ለእስራኤል ልጆች እንዲሰሙ የማንነት ነው የሚለው። ኒሁሚም ሻም እስራኤል ይሽማ፣ የእስራኤል ልጆች ይሄን ታንሁም እንዲሰሙ ተስፋ እንዳይቆርጡ በስደት በሄዱበት ጊዜ። ዛሬ እንደምታዩት ወገኖች ሁላችንም በብዙ ሀገሮች ተበተን እንገኛለንና ይሄ ተስፋ እንዲሆነን ማለት ነው። ምንም እንኳን አሁን ስፔሲፊክ ምዕራፍ 40 የሚያሳየው ስለ ሁለተኛው የመጀመሪያው ስደት አልቆ ከፋርስና ከባቢሎን የተመለሱትን ቢሆንም አጠቃላይ ግን ትንቢቱ የመጭ ጊዜውን እንደሚያሳይ ነው የሚያሳየው ማለት ነው። ቀጠል አድርጎም በከሩ አለያ በትክሩ ለኢር ኢየሩሳሌም በተምሩ ሻጋሉት ይስታይማ፣ ለኢየሩሳሌምና ለእስራኤል ልጆች ተናገሩ፣ ስደቱ ተጨርሷል፣ የእስራኤል ልጆች ሊመለሱ ናቸው በማለት ይቀጥላል ማለት ነውና እንግዲህ በዚህ መልኩ ነው የሚያሳየን። ቀጠል አድርገን በቀጣዩ ሁኔታ
አዎ ቀጠል አድርገን እንግዲህ በአጠቃላይ እንግዲህ ጠቅለል አድርገን ትንሽ መረጃዎችን በቃ ባጭሩ ለማግኘት ስንፈልግ በአጠቃላይ የሚያሳየው ይህ ምዕራፍ 40 የእስራኤል ልጆች መጥፎ ስራን ሰሩ። በነብዩ ኢሳያስ ዘመነ መንግስት ጊዜ መጀመሪያ አስርቱ ነገዶች አሶር አሰደዳቸው። ከ130 ዓመት በኋላ ደግሞ እንደገና ቀሪ ሸሪታ ፕሊታ የተባሉት የይሁዳ ነገድም ጨርሰው ተሰደዱ። ፈጣሪ አምላክ ከዛም በኋላ ግን ለኢሳያስ የሰጠውና እንዲሁም ለኤርሚያስ የሰጣቸው ተስፋ የተስፋ ነገር ለኢየሩሳሌምና ለእስራኤል ልጆች የሰጣቸው ተስፋ ከ70 ዓመት በኋላ እንደሚመለሱ እና ጋሉት ይስታይማ ወይም ደግሞ ስደቱ ተጨርሷን የሚል ይሆናል ማለት ነው። ኪመላ ጽባ ሻሪያ ኢትማላ አስማን ሻያ ካጹብላ ለጋሉት በዛን ጊዜ ለስደት የተሰጣት ጊዜ አብቅቷን ኪሚርጻ አቦና በኦነሽ ሸላ ውሽላም በጋሉት በላሄን ቶሽቢያ ያሆሊም ላክዞ ይህ ማለት ስደታቸው አብቅቷን 70 ዓመቱ ተፈጽሟል። ወደ አገራቸው መመለስና በታቸውን እንደገና መስራት ይችላሉ ማለት ነው። ቀጠል አርጎም ኮል ኮሬ በሚድባር አገውላ ትየ ኪኢሉ ሽየሽ ኮል ሽኮሬ በሚድባር ወመር አኑ ደረህ ላዶናይ ትፍኑ በሚድባር ደረህ ሽቦ የሺቫ አሸም እት ብኔ አገውላ አነቢ ምዳሜ እት አውፈን ሽቦ ያህዘሩ ብኔ አገውላ ለኤሬት እስራኤል በጹራ ሐላካ በለሎ ባዮት ኪኢሉ ሽየሽ ኮል ሽምፋኔ ለሃም እታደረ እዚህ ላይ እንግዲህ የሚያሳየው ምንድነው? አሁን በዕብሪቱ እንደምትረዱት ይህ ትንቢት የሚያሳየው ምዕራፍ 40 የሚያሳየው እንግዲህ ድምጽ የሚጠራ ድምጽ አለ። በምድረ በዳ መንገዱን የሚጠርግና የሚያስተካክል ለእስራኤል ልጆች መጨረሻው ስለደረሰና በቀጥታ ያለ ምንም ችግር ፈጣሪ አምላክ እንደሚመልሳቸው የሚያሳይ መንገድ ነው ማለት ነው። እንግዲህ በዚህ መንገድ ይሄ ድምጽ ኮል ማለት ድምጽ ማለት ነው። ይሄ ድምጽ መንገዱን ለእስራኤል ልጆች ይጠርጋን ሲል ያሳያል። ቀጠል አድርጎም ያሽሩ በአራባ ምስላ ለኤሎሄኑ ቲሻሩ ያሽሩ ኤታደረህ በሚድባር በሽቪል ኤሎኬኑ ሽማቢ እጣም እስራኤል ሐዛራ ላርጾ ለፈጣሪ አምላክ መንገድ አስተካክሉ፣ ምክንያቱም የእስራኤል ልጆች መንግዶ እንደገና መልሶ ስለሚያመጣበት በማለት ይቀጥላል ማለት ነው። ከዛም ደግሞ በኮል ሃር በጋባሽ ይሽበል አጠቃላይ ተራራዎች ዝቅ ይላሉ፣ አቀበቶች እንትኖች ጎርጓዳዎች ይሞላሉ፣ አቀበቶች ዝቅ ይላሉ። መቼም አጠቃላይ ፈጣሪ አምላክ በደልዳላ መንገድ የእስራኤል ልጆች በማይሳሳቱበት መንገድ በቀጥታ ባለ መንገድ እንደሚመልሳቸው ነው የሚያሳየው ማለት ነው። ምዕራፍ 40 ይህ ማለት ነሐሟሜ ማጽናናት አጽናኑ ህዝቤን አጽናኑ የሚለው ነው። ወደ መጨረሻው ወደ ምዕራፍ 25 ላይ እንዴት እንደሚል ይሄንንና ትንሽ የዛሬውን ክፍላችን በዚህ እናጠናቀቃለን። ብዙ ሳላከብድባችሁ አጠር አድርገን በቀላሉ እንዴት መረዳት እንችላለን የሚለው ነው። ስለዚህ ላይ እንዲህ ሲል ያሳየናል። ወደ ምዕራፍ 40 ቁጥር 25 ላይ በኤልሚ ትዳሚዮኒ ወይሻባ በኤልሚ አቴም ያሆልም ለዳሞት ወቲ ወበካኻኒ ይሽታቬ ኤላብ ሎ ኒታን ለሽቮት ኤታሸም ለአፍ ኤል አኸር ኤን አፍ አቦዳ ዛራ ሼሽ ላ ኤታኮሆት ሼሽ ላሸም ዮማር ካዶሽ ከሐማር አሸም ሁ ካዶሽ ምን ይላል? እኔን በምን ትመስሉኛላችሁ? መጀመሪያ ላይ ምስል እንዳመጣውላችሁ ትንሽ ከድሙት ትንሽ ምን እንድትረዱ ፈልጌ ነው እንጂ እንዳላሳስታችሁ። ደግሞ ዛሬ ብዙ አቦዳ ዛሮች አሉ። ይሄ ነው ፈጣሪ አምላክ ይመስላለው ሎ። ስለዚህ ነው ነብዩ ኢሳያስ አንድም ለሞት ያደረገው የልጅ ልጁ ምናሴ የተባለው የገደለው ሙሴ መምህራችን ሙሴ ያላየውን አምላክ እንዴት አንታየው ትላለህ በሚል ነው እንግዲህ ምክንያት የሆነው ለግድያው። ምንም እንኳን አረመኔ ስለሆነና ሞህያ ሆቶ ስለገሰጸው ቢሆንም የገደለው ግን በዚህ ምክንያት አድርጎና እንግዲህ የመጀመሪያ ያመጣሁት ምስል ምናልባት የሰው ምስል የሚመስል ነው። ይሄ አይደለም። ፈጣሪ አምላክ አካል የለውም፣ ምስል የለውም፣ ምንም የለውም። ይሁን እንጂ እኛ የሰው ልጆች እንዴት ነው የምንረዳ? ነብዩ ኢሳያስ ፈጣሪ አምላክን አየሁት በዙፋን ላይ ተቀምጦ ሲል ምን ምስል ሊሰጠን ይችላል? ሩሃኒ መንፈስን ማየት ስለማንችል፣ ስለዚህ ተመግቢያው ላይ ትንሽ የሆነ ፎቶግራፍ አድርጌያለሁ። በዚህ እንዳትሳሳቱ፣ ምክንያቱም ሁላችንም ዛሬ ብዙ የምናውቅ ሰዎች ነን። ፈጣሪ አምላክን ማንነቱን ማወቅ የሚችል የለምና። ቀጠል አድርጎም እንግዲህ ተዚህ ላይ የሚያሳየው ነው ሱ ማሮም ኤነሄም በርኡ ሚባራ ኤለ ትዛክፉ ኤተነሄም ለሸማይም በታቢኑ ሚባራ ኢትኮላ ኮካቢም። እንግዲህ
ወደ ሰማይ ከፍ አሉ። ወደ ሰማይ አይናችሁን ከፍ አድርጋችሁ ተመልከቱ። ይህን ኮከብና ይህን ሁሉ ነገር ማን ፈጠረው ሲል ይጠይቃል። ለኩላም በሽም ይክራል፣ ለሁሉም በስማቸው ይጠራል። አሸም ኮሬ ለኮል ኮኻብ በሽም በሹም አሚዩኻድ ሎ ኪቫን ሽሁ ማኪር את השפעת הכוכבים על הנעשה בארץ. מרוב אונים ואמיץ כוח איש לא נהדר בגלל כוחו של השם ובחוזקו אין אף כוכב שנהדר לעולם. היות ויש בכוחו של השם לברוא את הכוכבים באופן שהם יעמדו לעולם. הם אכן יהיו קיימים לעולם. እንግዲህ የፈጠራቸው ኮከብቶች ሁሉ እያንዳንዱን ኮከብ ስማቸውንም ከየት ላይ እንደሚቆሙም እሱ ራሱ ያውቃል። እንግዲህ እኔን በምን ትፈርጁኛላችሁ? ይሄን ሁሉ ማደርግ ነኝ። እንግዲህ ትልቅነቱን የፈጣሪ ኃይል ትልቅነቱን የሚያሳየው ማለት ነው። ቀጠል አድርጎም ለማተው ማር ያዕቆብ እንዴት ነው የሚለው ከዚህ ላይ ለማተው ማር ያዕቆብ ለማ አቴም ብኔ እስራኤል ወምሪም ካሸር አቴም ንምጻይም በጋሉት በተዳበር እስራኤል מדוע עם ישראל אתה במדבר ואומר אתה מדבר ואומר את הדברים הבאים בגלות. יש בצלה זו חזרה על הצלה הקודמת כדרכם של הנבואות. נסתרה דרכי מאדוני, העיניים שלי נסתרים מהשם, לא אכפת לו ממה שעובר עלינו በጋሉት። ለምን እንደዚህ ትላላችሁ የእስራኤል ልጆች? ለምንድነው ከፈጣሪ አምላክ አይኔ ተሰውሯን የምትለው ምንድነው? ያዕቆብ ማለት እስራኤል ልጆች ለምን ትላላችሁ? ለምን እንደዚህ ትላላችሁ? በስደት በነበራችሁበት ጊዜ ፈጣሪ አምላክ ረስቶናል፣ ተኛ ተሸሽጓል፣ ተኛ አይኑን ሰውሯን ለምን ትላላችሁ ሲል ይቀጥላል። በኤሌ ምሽባታይ በያቦር በምሽባት ሸሊ ነገድ አራሻይም ነገድ አሚም ሽምሻብድም ኦቲ ኤኑ ንምሳ ለፍኔ አሸም ለአሸም ሎ እክፋት ሚካክ ሻአሚም ሽምሻብድም ኦቲ በጋሉት። ያዕቆብ ሆይ ለምን እንደዚህ ያለህ ታማርራለህ? አህዛብ በስደት እንደዚህ ሲያሰቃዩኝ ፈጣሪ አምላክ አያይም አይመለከትም እያልህ ለምን ታማርራለህ? እኔ አያለሁ ሁሉ ነገር። ቀጠል በማድረግም ወመኤሌ ምሽባታይ ያቦር በምሽባት ሸሊ ነገድ አራሻይም ነገድ አሚም ሽምሻብድም ኦቲ። ቀጠል አድርጎ ወደ ቁጥር 28 አሎ ያዳታ ኢምሎ ሸማታ አሬ ጋም ኢምሎ ኪባልታ את הדברים במסורת אתה יכול להבין את הדברים מעצמך. אלוהי עולם אדוני השם הוא השופט את כל העולם. בורא קצוות הארץ השם ברא את העולם בצורה מדויקת. እንግዲህ ፈጣሪ አምላክ ዓለምን በትክክል እንደፈጠራት ታውቃለህ። ስለዚህ አትፍራ። ከባዕድ ሀገር በነበርክበት ጊዜ ፈጣሪ አምላክ በእውነት ከኔ ተሰውሯል። ስለዚህ ይህ ሁሉ መከራ ሲደርስብንና ዓለማት እንደዚህ ሲያሰቃዩን ፈጣሪ አምላክ በእውነት አያይም አትበል፣ አያለሁኝ። ሁሎችንም እንደ ስራቸው ለሁሉም እንደ ስራቸው ሰጣቸዋለሁ በማለት ፈጣሪ አምላክ የእስራኤል ልጆች በነቢያቶቹ እንዳጽናናቸው ያሳያል። እንግዲህ ወደ ምዕራፍ 2 ልመለስና ለማጠናቀቅ ያህል ሁሉም የሚተነትኗትን ልበልና ዛሬ በዚህ ላጠናቀቅ። ምዕራፍ 2 ቁጥር 3 እንደዚህ ይላል፣ ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብም አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። በአሕዛብም መካከል ይፈርዳል፣ በብዙ አሕዛብም ላይ ይበይናል። ሰይፋቸውንም ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰልፍም ከእንግዲህ ወዲህ አይማሩም ሲል ያሳያል። እናንተ የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሄድ ይላል። እንግዲህ በመጨረሻው ጊዜ አሁን ከዚህ ከምስል እንደምታዩትኝ ዓለማት በመጨረሻው ጊዜ ፈጣሪ አምላክ እንዳለው ሁሉም እንግዲህ ይሄ ተራራ ከፍ ያለ ይመስላችሁ የተራራ ሳይሆን በመንፈስ ኢየሩሳሌም በመንፈስ ከፍ እንደምትል ከሁሉምና ዓለማት ሁሉ በዚያው ምስል እንደው ትንሽ ይመስላል ብዬ እንዳቀረብኩትኝ በምስል እንደምታዩትኝ ዓለማት ሁሉ ወደ ኢየሩሳሌም እንደሚጎርፉና እንግዲህ ሕግ ከጽዮን እንደሚወጣ ዓለማትን አንዱን አምላክ ለማምለክ በመጨረሻው ጊዜ እንደሚመጡ ያሳየናል። ይህን ይመስላል የመጀመሪያው ፓርቴ። ወገኖች አስተያየታችሁ ለማይለየኝ ለምታበረታቱ ሁሉ እግዚአብሔር ያበርታችሁ። በአንድ ላይ ጥያቄዎችን ስጠይቁ በአንድ ላይ እንማራለን። እናንተ ከምትማሩ ይልቅ እኔ የሚማረው ነው የሚበልጥ። ነገ ደግሞ ፈጣሪ አምላክ ፈቃዱ ቢሆን ስለ ሀቅ ስብከት እንችላለሁ። ካለዛም ሰላም ሁኑልኝ።
በሚቀጥለው